ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? ከዚህ ቀደም እንግዲህ አሁንም ቀዳሚ ወደ ሆነ የጤና መረጃችን ይዤያችሁ የማልፍ ነው የሚሆነው። እንግዲህ ዛሬ ደግሞ በተለያየ ምክንያት ጉዳት የደረሰበትን ሳንባ እንዴት ተፈጥሯዊ መንገዶችን ተጠቅማችሁ ወደ ነበረበት መመለስ እንደምትችሉና ለዚህ ደግሞ የምትጠቀሟቸውን 6 አስገራሚ መንገዶችን የምነግራችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንዲሁም ኮሜንት መጻፋችሁን እንዳትዘነጉ እላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። በየቀኑ ሳንባችን ከአየር ብክለት እስከ ጎጂ ኬሚካሎች፣ ቫይረሶችና የሲጋራ ጭስ ለሚደርሱ በርካታ መዘዞች ይጋለጣል። እንደ ዕድል ሆኖ ሳንባዎች ራሳቸውን በማጽዳትና በመጠገን ረገድ በሚያስደንቅ ሁኔታ የተሻሉ ናቸው። ይሁን እንጂ ጤናማ ሳንባ እንዲኖረንና አተነፋፈስን ለማሻሻል መደበኛ የመርዝ ማስወገድ ሂደት አስፈላጊ ነው። የሳንባ ጤና በአቋራጭ መንገድ ወይም በፈጣን መፍትሄዎች በዘላቂነት የሚሻሻል ስላልሆነ በተለይም በኩባንያዎች ውስጥ የሚተዋወቁ እንደ ኪኒኖች፣ ቫይታሚኖች ወይም አስፈላጊ ዘይቶች ያሉ መርዝ ማስወገጃ መድኃኒቶች በጣም ተስማሚ ቢመስሉም በሚያሳዝን ሁኔታ ግን እነዚህ ብዙውን ጊዜ አደገኛና ያልተመረጡ ናቸው። ስለዚህ በተሻለ ሁኔታ የሳንባን ጤንነት ለመመለስ የሚረዱ እጅግ በጣም ወሳኝ የሆኑና ሳንባን ለማጽዳት እንዲሁም ወደ ነበረበት ቦታ ለመመለስ የሚረዱ መንገዶችን አንድ ባንድ እናያቸዋለን ማለት ነው። በተለይ ደግሞ ለረጅም ጊዜ ሲጋራ ስታጨሱ የነበራችሁ እንዲሁም ደግሞ በስራ አጋጣሚዎች ውስጥ ለሳንባ በጣም አደገኛ የሆኑ ቦታዎች ላይ ትሰሩ የነበራችሁና የኬሚካል ተጽዕኖ ሳንባችሁን የጎዳችሁ ሰዎች ሳንባችሁን ወደ ነበረበት አቋም የምትመልሱበትን 6 መሰረታዊና ቀላል መንገዶችን አሳያችኋለሁ ማለት ነው። ለምሳሌ የምታጨሱ ከሆነ በቅድሚያ ማጨስን ማቆም ይኖርባችኋል። የሳንባን ጉዳት ለመቀነስ አልፎ ተርፎም ለመፈወስ ከሚረዱት እጅግ በጣም ውጤታማ ዘዴዎች ውስጥ አንዱ ተደርጎ የሚወሰደው ማጨስን ማቆም ነው። ማጨስን ማቆም የሳንባን ጤናን መልሶ ለማግኘት የመጀመሪያው እርምጃ ነው። ማጨስ በአየር መተላለፊያ ቱቦዎች እና በሳንባ ውስጥ በሚገኙ አልቪዮላ ወይም ትናንሽ የአየር ከረጢቶች ላይ ጉዳት በማድረስ የሳንባ በሽታን ያስከትላል። በማጨስ ምክንያት ከሚከሰቱ የተለመዱ የሳንባ በሽታዎች መካከል ደግሞ የሚከተሉት ይገኙበታል። ለምሳሌ ኢንፊዜማ የመጀመሪያው ነው። ይህ ስር የሰደደ የሳንባ ህመም በአልቪዮሊው ላይ ተጽዕኖን ያሳድራል። ይህም የሳንባን ስፋት ስለሚቀንስ ሰውነታችሁ ለጥሩ አሰራር የሚፈልገውን ኦክሲጅን መለዋወጥ እንዳይችል ያደርገዋል ማለት ነው። ምልክቶቹም ደግሞ የትንፋሽ ማጠር፣ ሳል፣ ድካም፣ የእንቅልፍና የልብ ችግሮች፣ ክብደት መቀነስና ድብርት ይካተቱበታል። ሌላው ደግሞ ስር የሰደደ ብሮንካይተስ ነው። ይህ ብሮንቺ ወይም ደግሞ ትልቅ የአየር መተላለፊያ መንገዶች በመባል የሚታወቀው ቱቦዎች ለረጅም ጊዜ የሚያብጡበት ሁኔታ ነው። ምልክቶቹም ደግሞ ለረጅም ጊዜ የሚቆይ ነፍጥ ያለበት ሳልን ያካትታል ማለት ነው። እንግዲህ እነዚህ ሁኔታዎች በአንድ ላይ ሲታዩ ስር የሰደደ የሳንባ በሽታ በመባል ይታወቃሉ ማለት ነው። በሲጋራ ማጨስ ለዓመታት የደረሰውን ጉዳት ሙሉ በሙሉ ለመመለስ ባይቻልም እንኳን ይህንን ጎጂ ልማድ ቶሎ ማቆም ሳንባችሁን ከተጨማሪ ጉዳት ይከላከልላቸዋል ማለት ነው። ሁለተኛ ደረጃ ጭስ ወይም ደግሞ ሰከንድ ሃንድ ስሞኪንግ ደግሞ መርዛማ ወይም ካንሰር ሊያስከትሉ የሚችሉ በመሆናቸው የሚታወቁ ኬሚካሎችን በውስጡ የያዘ ነው። እነዚህም በልጆችና ጎልማሶች ላይ ሰፊ የሆኑ ጎጂ የጤና እክሎችን ሊያስከትሉ ወይም ሊያባብሱ ይችላሉ። ከነዚህ መካከል ደግሞ የሳንባ ካንሰር፣ የመተንፈሻ አካላት ኢንፌክሽኖች እና አስም ይገኙበታል። ይህም እንግዲህ ሳንባ እንዲጎዳ የሚያደርጉ ምክንያቶች ናቸው ከሚባሉት ውስጥ የሚመደቡ ስለሆኑ እነዚህን መከላከል ወይም ማቆም የሳንባችሁን ጤንነት እንድታስተካክሉ የሚያግዙ መንገዶች ናቸው ማለት ነው። ሁለተኛ ደግሞ ከቤት ውጭም ሆነ ከቤት ውስጥ ካለ ብክለት ራሳችሁን ማራቅ ነው። የምትተነፍሱትን የአየር ጥራት መከታተል እጅግ በጣም አስፈላጊ ሲሆን ይህም ጤናማ የሳንባ ተግባርን ለማበረታታት የሌሎች ሰዎችን ሲጋራ ጭስ፣ አቧራ፣ ፈንገስ እና ኬሚካሎችን ማስወገድ ይኖርባችኋል። በአቅራቢያችሁ ካለ ፋብሪካ ወይም ኢንዱስትሪ አካባቢ አሊያም ደግሞ ጎጂ ለሆኑ የአየር ብክለት ነገሮች ዘውትር የሚያጋጥማችሁ ከፍተኛ ብክለት ካለበት አካባቢ የምትኖሩ ከሆነ እንግዲህ ያለውን የአየር ብክለት ማስወገድ ሁልጊዜም ቀላልና የሚቻል ላይሆንላችሁ ይችላል። በምትኩ ግን በግለሰብ ክፍሎችና በጋራ ቦታዎች ሊቀመጥ የሚችል የቤት ውስጥ የአየር ማጣሪያ መጠቀም ትችላላችሁ። ማጣሪያዎቹ በጥቃቅን ቀጣጢቶች በማጣራት የምትተነፍሱትን አየር ለማጽዳት እንዲሁም የብክለትን አሉታዊ ተጽዕኖ ለመቀነስ ይረዳቸዋል።
የአየር ማጣሪያችሁን ከመግዛታችሁ በተጨማሪ ደግሞ በአየር ማቀዝቀዣዎች ውስጥ ያሉትን ጨምሮ በቤት ውስጥ ያሉ የአየር ማስገቢያዎችን ወይም ደግሞ ማጣሪያዎችን መቀየርና ማጽዳት የሳንባ ጤናን መጓደልን ይከላከልላቸዋል። ማጣሪያው እንግዲህ ከአየር ላይ ተጨማሪ ቆሻሻን፣ አቧራንና አለርጂን የሚያስከትሉ ነገሮችን በሰበሰበ ቁጥር የሚሰጣችሁ አገልግሎት ውጤታማነቱ እየቀነሰ ይመጣል። ለዚህ ደግሞ በመደበኛነት ማጽዳት፣ የአየር ዝውውርና በክፍል ውስጥ ያለውን የንፋስ ስርጭት የሚፈልጉትን የአየር ወለድ ቅንጣቶች የጸዱ መሆናቸውን ማየት እንዲሁም ደግሞ በየጊዜው እያጸዳችሁ መጠቀም ይኖርባቸዋል ማለት ነው። ሶስተኛው ደግሞ የአክታ ምልክቶችን ማስወገድ ያስፈልጋል። በብዙ ሁኔታዎች ለሰውነታችን ጤና ምንም ጉዳት የለውም፣ አልፎ ተርፎም ደግሞ አስፈላጊ ነው ተብሎ የሚታሰበው አክታ በየቀኑ በሰውነት ቲሹዎች በተፈጥሮ የሚመረት ፈሳሽ መሰል ነገር ነው። አክታ ብዙውን ጊዜ የአየር መተንፈሻ ቱቦዎችን በመዝጋት የብስጭትና የህመም ምልክት ሆኖ በሳምባና በመተንፈሻ አካላት የሚከሰት ችግር ሆኗል። ለዚህ ችግር ደግሞ ፕሪኪውዥን ጥሩ መፍትሄ ነው። ምክንያቱም ከሳምባ ውስጥ ከመጠን በላይ የተጠራቀመ አክታን ለማስወገድ ውጤታማ ከሆኑ መንገዶች ውስጥ አንዱ ስለሆነ ማለት ነው። በተጨማሪም ደግሞ የጤና ባለሙያ ወይም የመተንፈሻ ቴራፒስቶች መዳፋቸውን በመጠቀም የደረት ግድግዳችሁን በመረጋጋት እየመቱ በሳምባ ውስጥ የተያያዘውን አክታ በማንቀጥቀጥና በማላቀቅ ከሳምባችሁ ላይ እንዲላቀቅ ይደረጋል ማለት ነው። ሌላው መንገድ ደግሞ ፖስቸራል ድሬኔጅ ነው። ፖስቸራል ድሬኔጅ ሌላው ዘዴ ሲሆን በአንድ ሌሊት የተከማቸ አክታን ለማስወገድ እና ጠዋት ላይ ወይም ሌሊት ላይ ሳል እንዳያጠቃችሁ ለመከላከል ይረዳችኋል። በተጨማሪም ከመተኛታችሁ በፊት ሰውነታችሁን በተለያየ መንገዶች አቀማመጣችሁን በማስተካከል አላስፈላጊ አክታን ማስወገድ ትችላላችሁ። ለምሳሌ ዳላችሁን በትራስ ላይ ከፍ አድርጋችሁ በጀርባችሁ መተኛት ሲሆን ዳላችሁን ትራስ ላይ ከ18 እስከ 20 ኢንች ከፍ አድርጋችሁ በጀርባችሁ ተኝታችሁ በአፍንጫችሁ ቀስ ብላችሁ ትተነፍሳላችሁ። በመቀጠል ደግሞ በአፍ ረዘም ላለ ጊዜ መተንፈስ ይኖርባቸዋል። ይህንን ደግሞ ለ5 ደቂቃ ማድረግ ግድ ይላል ማለት ነው። እንግዲህ የአቀማመጥ የሳንባችሁን የታችኛው የፊት ክፍል ለማጽዳት ይጠቅማቸዋል ማለት ነው። እንዲሁም ደግሞ ዳላያችሁን በትራስ ከፍ አድርጋችሁ በጎን መተኛት ነው። ሌላው ደግሞ በተመሳሳይ ሁኔታ ትራሶች ከዳሌ ስር ደግፈው በጎን መተኛት ይመከራል። ከዚያም ደግሞ በአፍንጫችሁ እየተነፈሳችሁ በአፋችሁ ደግሞ አየሩን ታወጣላችሁ ማለት ነው። የአቀማመጥ እንግዲህ በሳንባ የታችኛው ክፍል ላይ ያለውን መጨናነቅ ለማጽዳት የሚመከር መንገድ ነው ማለት ነው። እንዲሁም ደግሞ ሆዳችሁ ላይ በብዙ ትራሶች መደገፍ ሲሆን ይህም እጃችሁን ከጭንቅላታችሁ አጠገብ ማድረግና ከዚያም ደግሞ ብዙ ትራሶች ላይ በሆዳችሁ መደገፍ ወይም ትራሶችን በዛ አድርጋችሁ በሆዳችሁ ትተኙበታላችሁ ማለት ነው። እንደገና ደግሞ በአፍንጫችሁ ቀስ ብላችሁ መተንፈስና በአፋችሁ ደግሞ አየሩን ማውጣት ሲሆን የአቀማመጥ እንግዲህ ከሳንባ ውስጥ የታችኛው ክፍል ላይ የአክታ ክምችትን ለማስወገድ የሚረዳ መንገድ ነው ማለት ነው። እንግዲህ እነዚህ ቴክኒኮች አዘውትሮ መለማመድ ሳንባቸውን ለማጽዳት የመተንፈሻ ሂደትን ለማሻሻል እና እንደ ሳይስቲክ ፋይብሮሲስ እና ብሮንካይተስ ያሉ የተለያዩ ስር የሰደዱ በሽታዎችን እንዲሁም ደግሞ እንደ ሳንባ ምች ያሉ ጊዜያዊ ኢንፌክሽኖችን ለማከም ይረዳል ማለት ነው። አራተኛ ደግሞ ሳንባን የሚረዱ መጠጦችን መጠቀም ትችላላችሁ። ጤናማ መጠጦችን መጠጣት ሳንባዎችን ለማጽዳትና የሰውነትን አጠቃላይ ጤንነት ለማሻሻል ውጤታማ መንገዶች ናቸው። ለምሳሌ እንደ አረንጓዴ ሻይ፣ የካሮት ጭማቂና በፖታሲየም የበለጸጉ መጠጦች ለምሳሌ እንደ ቤሪ፣ ሙዝ፣ ቴምር፣ ብርቱካን ወይም ደግሞ የቲማቲም መጠጦችን ጨምሮ ሌሎች መጠጦችን በውስጣቸው ጸረ ኦክሲዳንቶችን ይዘዋል ማለት ነው። እንግዲህ እነዚህም በሳንባ ውስጥ ያለውን እብጠት ለመቀነስ ስለሚረዱና እነዚህ ንጥረ ነገሮች ደግሞ የሳንባ ህብረ ህዋሳትን ከጭስ ወደ ውስጥ መሳብ ከሚያመጣው ጎጂ ውጤት ለመከላከል እንግዲህ ይረዳቸዋል ወይም ደግሞ ይጠቅማቸዋል። ማለትም ደግሞ ለምሳሌ በሲጋራ ማጨስ ውስጥ ለነበሩ ሰዎች እንግዲህ በውስጣቸው ያለውን የጭስ ጉዳት ለማውጣትና ለማቅለል እንዲሁም ደግሞ ሳንባቸውን ጤነኛ ለማድረግ ይጠቅማቸዋል ማለት ነው። አምስተኛ ደግሞ የአመጋገባቸውን ስርዓት መለወጥ ይኖርባቸዋል። ይህም ስንል እንግዲህ የአመጋገብ ጥራት ለሳንባ ጤና ትልቅ አስተዋጽኦ ስለሚያደርግና ከአልሚ ምግቦች እንዲሁም ቫይታሚኖች በተጨማሪ በአመጋገብ ውስጥ በጸረ ኦክሲዳንት የበለጸጉ ምግቦች እንዲሁም ደግሞ አትክልቶች ለምሳሌ እንደ አበባ ጎመን እንዲሁም ኖርማል ጎመን ማለት ነው። ሌላው ደግሞ ካሌ፣ ብሮኮሊ፣ ብራሰልስ እና ስፕሩትስ እነዚህ እንግዲህ ለሳንባ ጤና ወሳኝ የምግብ አይነቶች ናቸው ከሚባሉት ውስጥ የሚጠቀሱ ናቸው ማለት ነው። እንግዲህ ከፍተኛ የክሎሮፊል መጠን ያላቸው ቅጠላማ አረንጓዴዎችን ሰውነታችሁ ውስጥ ያሉ መርዞችን ለማስወጣት ችሎታ ስላላቸው መርዛማነትን ለማስወገድ የሚረዱ ነገሮች ናቸው ተብሎም ይታሰባሉ። በተጨማሪም ደግሞ ጸረ ብግነት ምግቦች ለምሳሌ እንደ የለውዝ ፍሬ፣ ህርድ፣ ቼሪ፣ ምስርና ባቂላ መመገብ
የሳምባችሁን አሰራር ለማሻሻል እና እጅግ በጣም ጠቃሚ ለሆነ የሳምባ አየር ሰርኩሌሽን እጅግ በጣም ጠቃሚ የምግብ ስርዓቶች ናቸው ማለት ነው። ስድስተኛና የመጨረሻውን እንግዲህ የአካል ብቃት እንቅስቃሴ ማድረግ ነው። ይህም ስንል እንግዲህ ንቁ ሆኖ መቆየት ጤናማ አተነፋፈስን ለመጠበቅና የሳምባ ጤንነት ለማሻሻል ከሚችሉት ምርጥ ነገሮች ውስጥ አንዱ ነው። በተለይ ደግሞ ኤሮቢክስን የሚያካትት የአካል ብቃት እንቅስቃሴ ልምምድ ማድረግ በሳምባ ውስጥ ያሉትን የአየር ከረጢቶች ለተመቻቸ የኦክሲጅን ልውውጥ ክፍት ሆኖ እንዲቆዩ ያግዛቸዋል። ስለዚህ የአካል ብቃት እንቅስቃሴዎችን እያደረጋችሁ የአመጋገባችሁን ሁኔታን ደግሞ ካስተካከላችሁ ሳምባችሁን በፊት ከነበረው የጉዳት ሁኔታ አውጥታችሁ ወደ ተሻለ ጤንነትና አቅም መለወጥ ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቼ ሳምባችሁን ለማጽዳትም ሆነ ተጎድቶ የነበረውን ሳምባ ወደ አቋሙ ለመመለስ ማድረግ ያለባችሁን እንዲሁም ደግሞ መጠቀም የምትችሏቸውን ተፈጥሯዊ መንገዶች የሚያመለክት አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁ ማለት ነው። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁኝ ማለት ነው። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዳደርሷችሁ ደግሞ ሰብስክራይብ እና ላይክ እንዲሁም ኮሜንት ማድረጋችሁን እንዳዘነጉላለሁ። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።